ሰላም ሰላም ቤተሰብ እንዴት ናችሁ ወገኖች? ሰላም ናችሁ ሆይ? እኛ ሰላም ነን፣ እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ ላሳያችሁ የምፈልገው በተለይ በውጭ ሀገር በስኖ ሀገር ያላችሁ በጣም ጠቃሚ ነው ማሳያችሁ። አሁን እንግዲህ አሜሪካን ውስጥ ሶስት አይነት እንግዲህ እኔ የማውቀው ሶስት አይነት ኦኒየን አለ። አንዱ ነጭ ነው፣ ያው ነጭ ነው። አንዱ የሎ ነው፣ የሎ። አንዱ ደግሞ ያው ሁላችን የምናውቀው ይሄ ሬድ አለ። እነኚህ ነው። እኔን እዚህ ጋር ጋርሊክ አለኝ፣ ጋርሊክ እዚህ ጋር ሎሚ አለኝ። ይሄ ባይገርማችሁ ከአሁን በቃ የመጨረሻ ስል ይሄ ግን የመጨረሻ ነው እውነት። ይሄንም ስቆርጥ አሳይቻችኋለሁ። ውስጡን በኋላ አብረን እናየዋለን። ይሄ ነው። እዚህ ጋር ጀንጀር አለኝ፣ ኦርጋኒክ ጀንጀር መሆን አለበት። ደግሞ የሀገራችን ሁሉ ነገር ኦርጋኒክ ነው። በውጭ ያላችሁ ኦርጋኒክን ብታገኙ ጥሩ ነው። እነኚህ ናቸው። እዚህ ጋር እቃዎች አዘጋጅቻለሁ፣ ለትሬዎቹም አዘጋጅቻለሁ። እዚህ ጋር ማር አለኝ። በቃ እነዚህን ክትፍትፍ አርጌ አዘጋጅቼ ተመልሼ እመጣለሁ። ጥቅማቸውን ከሞላ ጎደል የሬዱ ኦኒየን ልባችንን ይንከባከባል። ልባችንን በደንብ እንዲሰራ፣ አንዳንድ ደግሞ ቶክሲዶች ምናምን ሲያጋጥሙት እነሱን ያጸዳል። ብለድ ፕሬሸር ሎ ያደርጋል። ጥሬውም ይበላል። እኔ አሁን በተለይ ክረምት ሲሆን ጥሬውን እበላለሁ። ለፍሉ እነኚህ ጉንፋን፣ እነኚህ በቃ ሳይነስ ነገሮች በእውነት በራሴ አይቻለሁ። ጥርግርግ አድርጎ እንዳይዘን አሁን እኔ ክረምቱ ሊመጣ ሲል ጀምራለሁ። እንዲሁም አንዳንዴ ክረምትም ሳይሆን በሰመር ውስጥም ለጤና መብላት ጥሩ ነው። እኔ እንደዚሁ ጥሬውን እበላለሁ። ያው ወደ ላይ ወደ ሰርናችን ጉሮሯችን ቅጠል ያደርገናል። ያ ቫይረሶችን ነው የሚያቃጥለው። በብዛት ሳይሆን ትንሽ ብንወስድ በሰመሩም ቢሆን በክረምቱም ቢሆን በጣም ይረዳናል። በጣም በቃ ለስኪናችን ጥራት ይጠቅመናል። የብለዳችንን ስራ እንዲከናወን ያደርጋል። ጉበታችንን ያጸዳል፣ ወዘተ ብዙ ነው የኦኒየን ስራው። የሬዱ እንደዚህ ነው እንግዲህ ብዙ ከእኔ ከጠቀስኳቸው በላይ ጥቅም አለው። በእውነት እናንተ ገብታችሁ ሰርች አድርጉ። በጣም ጠቃሚ ነው። ብለዳችን ራሱ በቃ ማስተካከሉ በጣም የሚገርም ነው። እና የሶስቱም ተመሳሳይነትም አላቸው፣ ልዩነትም አላቸው። በጣም ጠቃሚ ናቸው። እና የዚህ ደግሞ የዚህ ኦኒየኑ የዚህ የሎ ተመሳሳይነትም አለው፣ ልዩነትም አለው። እና የሎ ባክቴሪያዎች፣ እነዚህ ቫይረሶች ምናምኖች ፋይት ያደርጋል። በሰውነታችን የሚገቡ አንዳንድ ቫይረስ ባክቴሪያዎች ፋይት ያደርጋል። ላንጋችንን ክሊር ያደርጋል። ይሄ እንደ ሀክታ ነገር ምናምን ሲይዘን እሱን በሻይ መልክ ወይም በምግብ እንደ ጥሬው መሆን አለበት። በተለይ ደግሞ በሻይ እንደ ሻይ አፍልተን በጣም ሳናንተከትከው 10 ደቂቃ ያህል ቆራርጠን ፈላሴ ልክ እንደ ሻይ አውጥተን ብንጠጣው ይሄ ሞከሴ ጉሮሯችን ይሄ ሀክታ ነገሮች የሚረብሹን ነገሮች በጣም ነው ክሊር የሚያደርግልን።
ለጉንፋን ለፍሉ በጣም ጠቃሚ መከላከያ ነው። በጣም በጣም በቃ እኔን በጣም የጠቀመኝ ነው። ለስኪን፣ ለጆይንት፣ ለኢሚኒቲ ሲስተማችን ቡስት ያደርጋል። ስኪናችንን ያጸዳል። ብዙ ነገር አለው ይሄ የሎ ይሄ። እንደዚሁም ደግሞ እንግዲህ ሰርች አድርጉ እናንተ። በጣም ብዙ ነው እኔ የጠቀስኩት ጥቂቷን ነው እና እናንተ ያው ሰርች አድርጉ። እንደገና ደግሞ ይሄ ነጩ እኔ ሀገራችንም አላየሁትም ነጩን። ብለድ ሹገራችንን ያስተካክላል። ኪድኒያችንን እንደገና ይሄ ሊቨራችንን ኪድኒ ሊቨር በትክክል እንዲሰራ ይቆጣጠራል። በእውነት በጣም ሀሪፍ ነው። ልነግራችሁ አልችልም። እነዚህ ያበጡ በውስጣችንም ቢሆን በውጭም ቢሆን እነኚህ ያበጡ እነኚህ እንደ ምንድን ነው የሚባሉት እንደ ቡጉንጅ ነገር እንደዛ ነገር ሰውነታችን የሚቆጣቸው ሲቆጣ የሚያብጡ ነገሮች አሉ። እንደ እጢ ነገሮች፣ እንደ ኪንታሮት ነገሮች፣ እነዚህ የመሳሰሉትን በእውነት በጣም ይቆጣጠራል፣ ያጠፋል። እና አጠቃቀሙ በሻይ መልክ እንጠቀመዋለን። ጥሬውን ትንሽ ትንሽ በመብላት መጠቀም እንችላለን። በሻይ መልክ በፈለጋችሁት አይነት፣ በሰላጣ መልክ ጥሬውን መብላት፣ በሻይ መልክ በተለያየ ነገር አርገን መጠቀም እንችላለን። እኔ ግን ማሳያችሁ ዛሬ ቆራርጬ ተመልሼ እመጣለሁ። እንዴት እንደሆነ አሳያችኋለሁ። ሁሉንም አስተካክዬ ቆራርጬ ከታትፌ መጥቼ አሳያችኋለሁ ወገኖች። ይኸውና ቆርጫታለሁ። በእውነት ቀምሼው ወይ በጣም 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 ነው የሚጣፍጠው። በእውነት አያችሁ፣ እንደ ወተር ሜለን ነገር ሆነ። ይቺ የተለየ ዘር ናት። ቆርጬ ፍሪጅ አስቀምጬው ነው አቀዝቅዤው ትንሽ። በጣም ነው የሚጣፍጠው። በቃ ልነግራችሁ አልችልም። በጣም ነው የሚጣፍጠው። እውነት በጣም ይጣፍጣል። ምን ይመስላል? ያው እቺ ናት። እንደዚህ አልመሰለኝም ነበር። እኔ አልገዘገዝቸው ምናልባት ገዝቼው ሳላቅ ምቀር አይመስለኝም። ገዝቼው ይሆናል እና ወተር ሜለን ነው የሚለው። ቆይቷል እንግዲህ ከገዛሁት ረስቼዋለሁ። ያው ወተር ሜለን ነው እንጂ እነዚህ እንግዲህ የቀመስኩት ይመስለኛል መጀመሪያ ጊዜ ለቆይታ ማለት ነው። እና በጣም ይጣፍጣል። እሺ ይሄ ነው እንግዲህ ከታትፌ መጥቻለሁ። ከታትፌ ሁሉንም ሬዲ አድርጌ መጥቻለሁ። አንድ የቀረኝ ነገር አለ እዚህ ጋር። በቃ እና ሌላ ነገርም አለኝ የረሳሁት። ያው በእጄ ይዤ ስለሆነ ይቅርታ ወገኖች። ይሄ እንትኑ አለኝ እንትኑ ግን በእጄ ይሻለኛል ብዬ ነው። ያውና እዚህ ጋር ያው ጋርሊክ፣ ነጭ ሽንኩርት፣ ሎሚ አለኝ፣ ጀንጀር አለኝ። ይሄ ቀዩ ሽንኩርት ነው። ይሄ የለው ነው። ይሄ ነጩ ነው። እሱም አይለያይም አይደል?
ነጩና የለው ነጩ የለው ቀዩ እነኚህ እቃዎቼ ማር ሞር ገዝቼ መጨመር አለብኝ። ቤት ውስጥ ያለውን ላለመጨረስ ትንሽ አድርጌያለሁ። በቃ ይሄ ነው። እሺ ቆይ ተመልሼ ልምጣ። ይሄው ወገኖች እንዲህ አድርጌ ጨምራለሁ። ይሄ የለው ነው፣ ይሄ ሬዱ ነው። ታዲያ ስታዘጋጁ ወይ ኦኒየንን ስትቆርጡም ሆነ ጠርሙሱ ምንም ውሃ መኖር የለበት፣ መንካት የለ። ውሃ ካለ ማድረቅ አለባችሁ። ያውና እንደዚህ አድርጌ አዘጋጅቻለሁ። አሁን ለጊዜው እቃው ያነሰ ቢመስልም በኋላ ግን ራሱ የሟሸሸ ሲመጣ ያንሳል። ይሄ የለው ነው፣ ሬዱ ነው፣ ነጩ ነው ይሄ እና ነጭ ሽንኩርት ጨምርበታለሁ። ነጭ ሽንኩርት፣ ጅንጀር፣ ዝንጅብል፣ ጨምርበታለሁ። ትንሽ እቃው ሰፋ ቢልልኝ ጥሩ ነበር። ሎሚ፣ ሁሉም ሙሽሽልና እዚህ ነው የሚደርሰው። በኋላ ይሟሽሻል። አንድ ጊዜው እንደዚህ የሚመስለው ሎሚ፣ አንድ 2 ቀን ውጪ እናስቀምጠውና ሞሸሽ ካለ በኋላ ማር ጨምረን እንደገና ማር ጨምረን ፍሪጅ እንጨምረዋለን። አጠቃቀሙ ሌላ ጊዜ ያሳያቸዋለሁ። ያው ሲደርስ ማለት ነው። ሙሽሽ ብሎ ተዋህዶ ሲደርስ ምንም ቦታም የለውም መግቢያ ናሮ አሳያቸዋለሁ ሌላ ጊዜ። ትንሽ ስፔስ አላት። ይቅርታ እንቀላቀልኩባችሁ መሰለኝ። እሺ ይሄ ነጩ ነው፣ ይሄ ሬዱ ነው፣ ይሄ የለው ነው። እንግዲህ አንዱን እኔ እንትን ጨምርበታለሁ፣ ብላክ ፔፐር። ብላክ ፔፐር በጣም ጠቃሚ ነው። ብላክ ፔፐር እና እርድ አንድ ላይ ሲሆን በተለይ ፓወርፉል ነው። በጣም ለብዙ ነገር ነው የሚጠቅመን።
ወገኖች በቃ ሲደርስ ውጭ 1-2 ቀን አቆየውና በደንብ ሲዋሃድ አሳያችኋለሁ። ብላክ ፔፐር እና ተምሪክ ነው የጨመርኩበት። ይህን ይመስላል ወገኖች። ፍቱን መድኃኒት ነው በቃ። ይሄ ከተዋሃደ በኋላ በደንብ ፍሪጅ ከታችሁ ለሉዝ ዌይትም ይጠቅማል። በጣም ለሉዝ ዌይትም ይጠቅማል። ይሄንን እያወጣችሁ ቁርስ ከበላችሁ በኋላ መጠቀም ትችላላችሁ። ቁርስ ከመብላት በፊትም ጨጓራ ምናምን የሌለባችሁ ይሄ የሚያቃጥል ነገር ይሄ እንደ ጋስትሪክ የሌለባችሁ ሰዎች መጠቀም ትችላላችሁ። ከቁርስ በፊት በጣም ሉዝ ዌይት ነው ይረዳል። ያውና ወገኖች ሐኪም ለምኔ ነው በቃ ይሄን ከተጠቀማችሁ በሰመርም ቢሆን በክረምትም ቢሆን ይሄን ከተጠቀማችሁ ሆስፒታል አትሄዱ። ሆስፒታል አትሄዱ። ዶክተር ነው በቃ ራሱ መድኃኒት። ይሄ ለሚቆጠቁጥ በሽታ ይሄ እንደ አርተራይተስ ይሄ ሁለቱ በተለይ ይሄ ብላክ ፔፐር እና ይሄ ተምሪክ ያው የታወቀ ነው ለቁርጥማት እዚያ ሀገር አርተራይተስ ለሚሉት። እንዲሁም ደግሞ ይሄ የመርሳት ችግር ላለበት ለመከላከል ይሄ ለመርሳት አልዛይመር የሚባለው ለሱ ፍቱን መድኃኒት ነው። ህንዶች አሁን ተመርምረው ህንድ ሀገር ይሄ የመርሳት ችግር የለባቸውም። ለምን? ይሄንን ተምሪክ እና ይሄን ብላክ ፔፐር አንድ ላይ በምግባቸው ውስጥ አታጡትም። እኛ እንጀራ በርበሬ እንትን እንደምንለው እነሱ የወጣችን ውስጥ በርበሬ እና ወይ እንጀራ እንደምንፈልገው እነሱም ይሄንን እንደዛ ነው የሚፈልጉት። በምግባቸው ውስጥ አያጡትም። ስለዚህ በሀገራቸው ውስጥ የመርሳት የአልዛይመር በሽታ የለባቸው። ያው ተፈትነው ነው በሽታ ተመርምሮ አገሩ ህዝብ ውስጡ ተመርምሮ ምንም የመርሳት ችግር የለባቸው። ሳይንቲስቶች አጥንተው ነው። ይሄን ሁለቱን እንዲሁ ብትጠቀሙ በሻይ መልክ በጣም ጠቃሚ ነው። ለቁርጥማትም ለመርሳትም ችግር ለሚመጣበት ሰው ይከላከላል። በቃ ለዛሬ እነኝን ነው እንግዲህ ያዘጋጀሁላችሁ። 1-3 ቀን ውጭ አስቀምጣችኋለሁ። ሙሽሽ ይላሉ። ማር ሞር ጨምርበታለሁ። ከዛ አጠቃቀሙን እንዴት ጠዋት ወይ ማታ በማንኪያ እንዴት እንደምትጠቀሙ አሳያችኋለሁ። በተረፈ ይሄ ነው የዛሬው። ሰላም ሁኑልኝ። እነኝን ነገሮች በጣም ወድጃቸዋለሁ። ያችሁ በጣም ወድጀዋለሁ። ፍሬ ያላቸው በጣም ይጣፍጣል እና በቃ ከጋርደኔ አላጠፋቸው ማለት ነው። ሰመር ሲመጣ ተክላቸዋለሁ። በቃ ለስለስ ብለው ሲጣፈጡ እና ጠቃሚ ናቸው፣ ይጣፍጣሉ። እኔ አንዷን ጨረስኳት እኮ ምን ይመስላል። በተለይ ቀዝቀዝ ሲል ይጣፍጣል። እና እንደዚህ ነው ጋርደናችን አንዳንድ የሚጠቅሙ ነገሮች እያደረግን መጠቀም እንችላለን። ተባረኩልኝ፣ ሰላም ሁኑልኝ። ፕሌስ ላይክ አትርሱ። የሚያየኝ ሰው ሁሉ አንዳንዴ ያው በጣም ትንሽ ሰው ነው የሚያየው ቪዲዮዬን፣ አንዳንዴ ደግሞ ከ100 ያልፋል። ግን ላይክ የለም፣ ሰብስክራይብ የለም። ሰብስክራይብ ያደረገኝ ሰው ብቻ ነው መሰለኝ የሚያየኝና ላይክ የሚያደርገኝ።
ምንም የሚጨምር ነገር አላየሁም። ሰብስክራይቤም ብዙም አልጨመረም። ላይክም የሚያየኝ ሰው ሁሉ ላይክ አያደርግልኝም። ምንም ችግር እኮ የለውም፣ አያደክማችሁም። ላይክ አድርጉ ፕሊዝ፣ እባካችሁ ላይክ አድርጉ። እና ይሄን ይመስላል ወገኖች። ሰላም ሆኑልኝ። በሌላ ፕሮግራም እስከምንገናኝ ቸር ቆዩኝ። ላይክ አድርጉ፣ ሰብስክራይብ፣ ሼር፣ ኮሜንት እንዲህ ብታረጊ ብትሉኝ እቀበላለሁ። ተረፈ በሰላም ያገናኘን። ባባይ ወገኖች። ይሄውና ይሄ የኦኒየኑ መድኃኒት ይሄው። ይሄኛው ያው ነጭ ሽንኩርት ነጭ ነጣ ያለው ሽንኩርት ነው። ይሄኛው ቀይ ሽንኩርቱ ነው። ይሄኛው ደግሞ የለው ሽንኩርት ነው። እንግዲህ ይሄ በጣም መድኃኒት ነው። በእውነት ነው የምላችሁ። አንቲባዮቲክም ይሆናል። ይሄ ሰውነት ለሚቆጠቁጥ ህመም ይሆናል። ለብዙ ነገር ነው የሚሆነው። እና ይሄንን እንዴት ነው የምትወስዱት? ጀስት እንደዚህ አድርጋችሁ መብላት ነው። ያውና ይሄ የነጩ ነው። ይሄ ደግሞ ይሄኛው የቀዩ ሽንኩርት ነው። ያው እንደዚህ አድርጎ መብላት ነው። ይሄኛው የእንትኑ ነው የየሎ ሽንኩርት። በቃ እንደዚህ አድርጎ እንደዚህ አድርጎ መብላት። እስቲ ይሄን ልብላ። ቴስቱ ራሱ በጣም ነው የሚጣፍጠው። የሌመኑ መድኃኒት ነው። እዚህ አድርጋችሁ በተለይ ለዊንተር ለብርድ ለጉንፋን ዛችሁ ለጉንፋን ህመሞች እንደ ኮቪድ የኃይለኛ ጉንፋን ሲይዛችሁ በቃ አንድ ማንኪያ እንደዚህ መውሰድ፣ እንደዚህ አድርጋችሁ መውሰድ። ተረፈ ፍሪጅ ማስቀመጥ ነው። ይሄን ላሳያችሁ ነው። ይሄ የነጩ ነው። በጣም ጠቃሚ ነው። ይሄን ላሳያችሁ ነው። ሰርታችሁ ተጠቀሙ። ህመም ሲያማችሁ እንደ አንቲባዮቲክ ይረዳችኋል። ይሄ ነው ወገኖች። በቃ ቀላል ነው ለመስራት። በቃ ይሄ ነው። ተባረኩልኝ። ይሄም ፍሪጅ ማስቀመጥ ነው። እስከ ረጅም ጊዜ ይረዳችኋል ማለት ነው። ልጅ ወይት እንኳን ይጠቅማል ይሄ። ተረፈ ሰላም ሁኑልኝ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰብስክራይብ አድርጉ፣ ሼር፣ ላይክ አድርጉ፣ አበረታቱኝ። ተረፈ በሰላም ያገናኘን። ባባይ